እንኳን ደህና መጣ። እንኳን ደህና ቆያችሁ። መልካም መሐመድ ድግምት ተሰርቶበት ነበር አይደለ? አዎ እ አዎ ተሰርቶባቸው ነበር። አዎ ኦኬ። መሐመድ ድግምት ተሰርቶበት ነበር። ድግምት ተሰርቶበት ምን ነበር ሲያደርግ የነበረው? እንዴት ነበር ያደረገው? ያው በወቅቱ ድግምት ስለተሰራባቸው ድምፅህን ትንሽ ከፍ አድርገህ አትሰማም ካዲት። አልሰማም። አሁንም አሁን ትሰማለህ። ሄድ መለስ ይላል። ኤርፎን አጥልቃለህ? ነው ኤርፎን አይደለም። ኦኬ ኦኬ። ከተሰማ አዎ ተደርጎባቸው ነበረ። ያው ድግምት የተደረገበት ማለት ኦልሬዲ ታሞ ነበረና ስለታመሙ ሐዲሶች የተለያዩ ነገር ያስቀምጣሉ። ምን እንደ መፍራት አይደለም። የህመሙ ለምሳሌ ምንድን ነው? ራስ ምታት ነው? ቁርጠት ነው? አዎ ማለት ያስመስልባቸዋል። ስለታመሙ ነው። ያው እንግዲህ ያስመስልባቸዋል። አዎ ምንድን ነው የሚያስመስልበት? ያስመስልባቸዋል ይላል እንግዲህ ሐዲስ እኮ። ምንድን ነው የሚያስመስልበት? ለምሳሌ አህያውን ሰው ይመስለዋል። አንድ አህያ ሲያይ አይሻን ይመስልበታል። አንተ አሁን ምንድን ነው የአንተ ጥያቄ? እስኪ ጥያቄን ግልጽ አድርግ እኮ። ግልጽ አልሆነልኝም። ያስመስልበታል ስትል ምንድን ነው የሚመስልበት? ለምሳሌ ከድጃን ሲያያት አይሻ ትመስለዋለች፣ ወይንስ አይሻን ሲያያት ጅብሪል ይመስለዋል፣ ወይንስ ጅብሪልን ሲያየው አይሻ ትመስለዋለች? የሚቀመጣት ግመሏን ሲያይ ደግሞ ሚስቱ ዘይነብን ትመስለዋለች? ምንድን ነው ያስመስልበታል ማለት? በወቅቱ ስለታመሙ ነው ያስመስልባቸዋል ማለት። እንግዲህ ይሄንን ያስመስልባቸዋል ብዬ እኔ እንትን ማለት አልችልም። ነገር ግን እንደሚያስመስልባቸው ስለታመሙ ነው። ያም ደግሞ ለቋቸዋል በአላህ ስም ማለት ነው። ምንድን ነው የሚያስመስልባቸው? እሱን እኮ አጥራልኝ አልኩህ። የሚያስመስልባቸው ሐዲሱን አውጣ። ከሐዲሱን ማስመሰል አሁን ብዙ ነገር እኮ አለ። ብዙ ነገሮችን ሊመስልባቸው ይችላል ማለት ነው። የሚያስመስልባቸው ግን ማን ነው? ሰይጣን ነው? አላህ ነው? ለጊዜ ነው እኮ ስለታመሙ እኮ። የሚያስመስልበት ማን ነው? አላህ ነው? ሰይጣን ነው? አላህ ነው። ሰይጣን ነው የሚባል ነገር የለም እኮ። የሚያስመስለው ማን ነው? ካዳ ስለታመሙ ነው እኮ። የሚያስመስልባቸው ማን ነው? ስለታመሙ ነው አልኩ እኮ። ህመሙ ነው ህመማቸው። ህመምን የሚልከው ማን ነው? ህመም እንግዲህ አላህ ይልካል። ስለዚህ አላህ ነው ታዲያ እያስመሰለበት የነበረው። ህመም አላህ የሚልክ ከሆነ አላህ ነው የሚል የለም። ህመም የሚልከው ማን ነው? ህመም አላህ ስለላከው ግዴታ አላህ ነው አስመሰለባቸው ልንለው አንችልማ እኮ። ህመም የሚልከው አላህ ከሆነ ሙሐመድ ደግሞ ድግምት ተሰርቶብኝ ነው እያለ በዛ በድግምቱ ከታመመ ህመም ካላህ ከሆነ ሙሐመድ እንዲመሰልበት ነገሮችን ያላደረገውን ያደረገ የሚመስለው ከሆነ ወይንም ደግሞ ያላለውን እንዳለ የሚመስለው ከሆነ ይህንን እንዲሰቃይ እንዲሆን ያደረገው አላህ ነው ማለት ነው። ኦኬ፣ እንደዛ አላህ ነው ብለህ አንተ ከፈረጅክ ኢየሱስ ክርስቶስን ሰይጣን ተራራ ላይ ሲያስወጣው እግዚአብሔር ነው ሰይጣንን የላከበት አይልም። እንደዛ ታዲያ ክርስቶስ ራሱ ነው ባይ ክርስቶስ ራሱ ነው ሊፈተን ወደ ምድረ በዳ ሄደው እንጂ ሰይጣን እንትን ብሎት አይደለም፣ ተቆጣጥሮት። እንደናንተ ጸጉሩ መሐመድ እንዲመላለጥ ተቆጣጥሮት አይደለም። እዛው ክፍሉ ለምጨርስ አታነበው ነበረ። ወደ ምድረ በዳ የወሰደው ይላል አይደል? ለምን ጨርስ አታነበውም ነበር?
አነበብኩ እኮ መንፈስ ነው እንግዲህ ሰይጣን ኢየሱስ ክርስቶስን ተራራ ላይ ሲያስወጣ ያ ተጠመቀ። ቆይ ተጠመቀ። ስለዚህ ወደ ምድረ በዳ ሄደ። ለምን? ሊፈተን ተፈትኖ የእኛን ፈተና ድል እንዴት ማድረግ እንዳለብን ሊያስተምረን ማለት ነው። ከዛም ተራራ ላይ ሲያስወጣ ሰይጣን ኢየሱስ ክርስቶስን ማን ነው የላከው? ሰይጣን ኦኬ። በመጀመሪያ ደረጃ ሰይጣን አይደለም እንትን ያለው በመንፈሱ ክርስቶስ ይፈተን ዘንድ ወደ ምድረ በዳ ወሰደው አይደለ? አዎ። መልካም። ኢንተርናል ፕሮሰስ ስትደረግና በደንብ አስተውል። ለመፈተን መሄድ ልዩነቶች አላቸው። የእናንተ ኢንተርናሊ ፕሮሰስ ተደርጎ የሰራው እንደሰራ እንኳን አያውቅም። ፈተናዎቹ ምን ነበሩ? ምን አልከኝ? ፈተናዎቹ ምን ነበሩ? የኢየሱስ ክርስቶስን ነው። ያ ፈተናዎቹ ለምሳሌ አንደኛ ተራበ። እሺ። ሁለተኛ ደግሞ መራቡ ፈተና አይደለም። ድንጋይን ወደ ዳቦ ቀይር ተባለ። ኦኬ። አንድ ወደ ተራራ አስወጣው፣ ወሰደ ወደ ተራራ። ምን? እሱማ ሊፈተን ሄደ እኮ በፍቃዱ አልኩህ እኮ ተጠመቀና ሊፈተን ሄደ። ወደ ተራራም አስወጥቶ ነበረ። እሺ። ከዛ ምን ሆነ? ወደ ቅድስትይቱ ከተማ ወሰደና በቤተ ወደ ቅድስትይቱ ከተማ ወሰደና የዓለም መንግስታትና ክብራቸውን በሙሉ አሳየው። ማስወጣት። ከዛን ደግሞ በቤተ መቅደስይቱ ጫፍ ላይ ደግሞ አቆመ። አሁን ፈተናውን አስቀምጥ። ሶስት እኮ ናቸው ፈተናዎቹ። ዝም ብለህ ሂደት እኮ ነው እየነገርከኝ ያለው። ሶስት ናቸው ፈተናዎቹ። ኤኒዌይስ ራስን ከተራራው ላይ ፈትፈጥ ነው አይደለ? አንደኛው። ስለዚህ ይህ ክርስቶስ ልፈጥፈጥ ብሏል። ስባት ብሏል። ልፈተን ነው ብሏል። ልፈጥፈጥ ወይንም ደግሞ ራስን ጣል ወርወር ነው አይደለ? አንደኛው ፈተና። ጎበዝ፣ በደንብ አስተውል። ሰዎችን ዕለት ዕለት ሴጣን እንደዚህ ብሎ ይፈትናል። ሴጣን ትተቆጣጠረህ። አንተ ምን ብለህ ታስባለህ? ልፈጥፈጥ ብለህ ታስባለህ። የመፈጥፈጥ ሀሳብ ከመጣብህ ልፈጥፈጥ ብለህ ካሰብክ የሴጣን ሀሳብ ተቆጣጥሮሃል ማለት ነው። ግን ሴጣን እንደዚህ ሲልህ ኖ ካልከው አንተ ሴጣን አልተቆጣጠረህም ማለት ነው። ክርስቶስ ወግድ ነው ያለው፣ አባረረው። በተመሳሳይ ግን ይህንን ጥያቄ ሴጣን ፓራላል ላሳይ ሙሐመድን እንዴት እንደተቆጣጠረው ከተያዘ በኋላ ሙሐመድ የሚሰራውን አያውቅም ነበረ። የሚሰራውን ስለማያውቅ የሚያደርገውን አያውቅም ነበር። በዚህ ምክንያት ሳሂህ ቡኻሪ 6982 ላይ ተራራ ላይ ወጥቶ ራሱን ሊፈጠፍጥ ይሞክር ነበር ሙሐመድ። ኢየሱስ ይሞክረዋል። ቆይ የለም የሚል ያሰኖፍ ሙታ ኢየሱስ ራሱን ሊፈጠፍጥ ሞከረ የሚል የለም። ክርስቶስ ራሱን ሊፈጠፍጥ ባለጌቱ ነው። ቆይ ጥቅሱን ትጠቅሳለህ። ድምፅ ይነፋነፋል። ሊያስረዳ ጥቅሱን ጥቀስ። እንደዛ የሚል ክርስቶስ ራሱን ሊፈጠፍጥ ነበር የሚል ታመጣለህ ማለት ነው። ኤኒዌይስ ሙሐመድ ሴጣኑ ስለተቆጣጠረው ምን ያደርግ ነበረ? ራሱን ሊወረውር ምን ያደርግ ነበር? ተራራ ላይ ይወጣ ነበረ። ይሄ ኢንተርናሊ ዴቨል ፕሮሰስ ስላደረገው ሙሐመድ የሚሰራውን አለማወቅ ብቻ አይደለም፣ ለመፈጥፈጥ ነበር። ክርስቶስ ሶስቱን ጥያቄዎች ሴጣን እንዳመጣጡ ጥያቄውን በጥያቄ ከመለሰ በኋላ ምክንያቱም ክርስቶስ በስጋ የተገለጠ አምላክ ነው። በስጋ እንደመገለጡ የእኛን የባሪያው መልክ እንደመያዙ ተፈትነን እንዴት ፈተናን ማሸነፍ እንዳለብን ተፈትነን እንዴት ፈተናን ማሸነፍ እንዳለብን ሊያስተምረን ተፈተነ። ምክንያቱም የመጣው የአጋንንትን ስራ ሊያፈርስ ነው። የአጋንንትን ስራ ሊያፈርስ እንደመምጣቱ ከተጠመቀ በኋላ ምን አደረገ? ቀጥታ ተፈተነ። እኛም እንደምንፈተን ሊያሳየን ማለት ነው። ተፈተነ። ተፈትኖ ደግሞ ሶስቱንም ጥያቄዎች የአጋንንትን ጥያቄ ሶስቱንም
በዝረራ ከመለሰ በኋላ ምንድነው ያሉት? ሉቃስ ወንጌል ምዕራፍ 4 ላይ እና ማቴዎስ ወንጌል ምዕራፍ 4 ማንበብ ነው። አንተ የሕያው የእግዚአብሔር ልጅ እንደሆንክ እናውቃለን፣ ልታጠፋን ነው ተወን እስኪሉ ድረስ ሊፈትኑ ሄደው ሎክ አቀረባቸውና፣ አንዳንዴ ምን ታደርጋላችሁ መሰላችሁ? ዶሮ ለመያዝ ስትሉ ድድድ ብላችሁ አሮጡ። ምን ታደርጋላችሁ? ብልጥ ስትሆኑ እህል ትበትኑላታላችሁ። ራቅ አድርጋችሁ ትበትናላችሁ፣ እሱን ትቀምሳለች። ቀረብ አድርጋችሁ ትበትናላችሁ፣ እያቀረባችሁ ትበትናላችሁ፣ እያቀረባችሁ ትበትናላችሁ። ዶሮም እህል እየበተናችሁላት ለመያዝ ፈልጋችሁ ይሄ ጅል ነው እንደ እህል የሚበትንላት ለመያዝ ፈልጎ ነው። ጅልነት አይደለም እህል እየበተንክ ያለኸው፣ እሷን ለማቅረብና ለመያዝ ነው። ምን አደረገ? አጋንንትን ካቀረበ በኋላ ኢሚዲየትሊ ምን አደረጋቸው? እንዴት መቅጣት እንዳለ አጋንንትን አሳየ ማለት ነው፣ አስተማረበት። ከዛስ ከሰዎች ወዲያውኑ ማውጣት ጀመረ። እንኳን ሴጣን ክርስቶስን ሊቆጣጠር አጋንንት እዛው ሌላ ጥቅስ አይደለም የምጠቅስብህ። ሉቃስ ወንጌል 4 እና ማቴዎስ ወንጌል ምዕራፍ 4 ብታነበው ኖሮ ወዲያውኑ አጋንንት የተቆጣጠራቸውን እንኳን ከነሱ አጋንንቱን ያወጣው ጀመር ማለት ነው። ሊፈትነህ የመጣን ፈታኝ እንዴት አሳፍሮ መልሶ ሊፈትነው የመጣው አካል እባክህ አታጥፋን ብለው እስኪለምኑት ድረስ ማለት ነው። ሙሐመድ ጋር ግን እንደዛ አይደለም። በደንብ አስተውሉ። ሙሐመድ ጋር አጋንንቱ ተቆጣጥሮት የሚሰራውን አያውቅም። የሚሰራውን አለማወቅ ብቻ ሳይሆን ፀጉሩ እስኪመላለጥ ድረስ ብቻ ሳይሆን ሙሐመድ ራሱ ተነስቶ ራሱን ለማጥፋት ነው ተራራ ላይ የሚወጣው። ተራራው ጫፍ ላይ ይወጣና ራሱን ሊያጠፋ ይሞክራል ማለት ነው። አይ ቲንክ በአማርኛ ያለውን ከፍቶታል፣ አንብበው ይሰማል። እፎይ መሐመድ ታሪክ መጽሐፍ ላይ ነው እንግዲህ መሐመድ ጅብሪል ቀረብኝ ብሎ ነው። ጅብሪል የሚባለው መላእክት ሳይመጣ ቀረብኝ ብሎ ምናለ ወህይ በተቋረጠባቸው በእነዚህ ቀናት ውስጥ የአላህ መልእክተኛ ሐዘን ገብቷቸው ሰነበቱ። ግራ መጋባትና መገረም ታየባቸው። ቡሃሪ ይህንን ሁኔታ እንዲህ በማለት ኪታቡ አታዕቢር ላይ አስፍረዋል። ለተወሰነ ጊዜ ወህይ ተቋረጠ። እንደደረሰ ዘገባ ከሆነ ነቢዩ እጅጉን አዘኑ። ከማዘናቸውም የተነሳ እራሳቸውን ተራራ ጫፍ ላይ ለመወርወር ብዙ ጊዜ ወደ ተራራ ጫፍ ወጥተዋል። ይሁን እንጂ በተራራ ጫፍ ላይ ሲደርሱ ጅብሪል ይገለጽላቸውና መሐመድ ሆይ በእርግጥ አንተ እኮ የአላህ መልእክተኛ ነው ይላቸዋል። በዚህ ንግግር ስሜታቸው ይረጋጋል። ጊዜው ሲራዘም አሁንም እንደ ወትሮ እራሳቸውን ከተራሮች ጫፍ ለመጣል ወደ ተራሮች ጫፍ ይወጣሉ ይላል። ይሄ የሚገርማችሁ ከሆነ ይሄን ይመልስልኝ። እፎይ ምንድነው የምጠይቅህ? 3 ጥያቄ ጠይቃለሁ። ቶፒኩ ላይ ቆም። ቅድሚያ ኦኬ፣ ምን አልከኝ? ቶፒኩ ላይ ቆምና አሁን መሐመድ አጋንንት ተቆጣጥሮት በነበረ ሰዓት ወይንም ደግሞ ድግምት ተሰርቶበት በነበረ ሰዓት መገለጥ ይመጣለት ነበር አይመጣለትም? አይመጣለትም፣ ተቋርጦ ነበረ ብለዋል። እኔ ሐዲሱን ይቀበላለሁ። ነገር ግን ይሄኛው ሌላ ነው። ይሄ ራሱን ሊያጠፋ ሲል ነው። እኔ የጠየቅኩህ አሁን መገለጥ በሚመጣ አጋንንት አይምን ድግምት በተሰራበት ሰዓት ድግምት በተሰራባቸው ጊዜም እሳቸው ትክክል አልነበሩም። በዛን ጊዜ የመጣላቸው እንትንም የለም። ግን ምንድነው ማስረጃ የለም የሚል ምክንያቱም መሐመድ ከራሱ አንዳች አይናገርም የሚል ነበር ማቀው። ስለዚህ በዛን ሰዓት ላይ መሐመድ ከራሱ ነበር ሲቃዥ የነበረው ማለት ነው። ከራሳቸው አልተናገሩም። ምንድነው ቁርአን። ስለዚህ መገለጥ ነበረ። መሐመድ ያላደረገውን አድርጌያለሁ በሚልበት ሰዓት በዛን ሰዓት ላይ ድግምት ተሰርቶበት ያላደረገውን አድርጌያለሁ እያለ ሲል መገለጥ ነበረ። ፈውስ ያገኙ መጀመሪያ ፈውስ ያገኙ። ፈውሱን ደግሞ አልፈለቅ 113ን አንሳና አንሳ አናስ ይቅርታ አናስ 114ን ካነበብክ ይሄ ፈውስ ነው ለነብዩ መሐመድ ማለት ነው። ማን ነው ፈውስ ነው ያለው? እስቲ አንብበውና ፈውስ ነው የሚለውን አሳየኝ። እስቲ ክፈተለት። የቱ ነው ፈውስ የሚለው? ቁል አውዙ ቢረቢል ፈለቅ ወቢረቢናስ በዚህ ነው የዳኑት እኮ። ክፈተው እስቲ የቱ ጋር ነው እሱ በዚህ ዳነ የሚለው? ኦኬ፣ በዚህ መዳናቸው ሱራውን ጠቀስኩ። ቁርአኑ እንደዛ ይላል። ቁርአኑ እንደዛ ይላል። ሱራውን ጠቀስኩልህ እኮ አልፈለቅ። ቁርአኑ እንደዛ ይላል ወይ? በዚህ ነው የዳኑት ይላል ወይ ቁርአኑ? ይሄ ተቀርቶባቸው ነው። ሐዲስ ላይ እኮ ይገልጻል። መሐመድ እድሜ ልክ እኔን ሲያስተምር ኖሮ ሳይቀራው ነበር እንደሚያስተምረው ነው።
ይሄ ፈውስ መጨረሻ አካባቢ መጨረሻ ምዕራፍ ነብዩ መሐመድ የዳኑት በዚህ ነው። በዚህ በቁርአን እኮ እነኚህ ተቀርቷል የሚልህ እነኚህ አዳኑት የሚለው ምክንያቱም ተቃራኒ ነው። አንተ ካልከው ጋር ሚያድን ሳይሆን ምክንያቱም ክፍሉ የሚለው በል በተፈርቃቂው ጎህ ጌታ እጠበቃለሁ ከፈርገው ከፈጠረ ፍጡር ሁሉ ክፋት ከሌሊትም ክፋት ባጨለመ ጊዜ በቋጠሩት ክሮች ላይ ተፊዎች በሆኑ ከምቀኛም ክፋት በተመቀኘ ጊዜ በል። ምንድን ነው ይሄ? ተረት ተረት እኮ ነው ይሄ። ከሰውም ከሁሉም ነገር ቆይ ልስን እጠበቃለሁ ካለ አጋንንት እንዴት ወረድ ሊጫወትበት ቻለ? እጠብቃለሁ ከሰውም ከጅንም እጠብቃለሁ ያለው አካል ኦልሬዲ አጋንንት ከተጫወተበት በኋላ ይሄ አድኖታል ተቀርቶበት። መሐመድ ሳይቀራ ነበር እንዴንን ያስተማራችሁ? ሀዲሱ እኮ ፈውስ ሆነውላቸዋል ብሏል ኦልሬዲ። ቆይ ይህንን ሳይቀራ ነበር እንዴ በፊት ያስተማራችሁ ነው ማለት ነው። ተቀርቶበት ይሄ መሐመድ ዳነ የምትለኝ አሁን እሳቸው የዳኑበት በዚህ ነው ተብሏል። ዲኗል የጠየኩህን መልስ። ይህንን ክፍል አልቀራላችሁም ወይ ነው ያልኩህ ሲያስተምራችሁ በፊት። ምክንያቱም ይሄ ክፍል የት ነው የወረደው? ይሄ ክፍል ይቅሯ መሐመድ የታመመው መካ ነው መዲና? ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የታመሙት በመዲና ነው መሰለኝ። በመዲና ነው። ምክንያቱም አይሻን አግብቷት ነው። አይሁድ ነው የሰራብኝ ካለ መዲና ነው የሚሆነው። ይሄ ክፍል ነው የወረደው። ዝቅ አድርገው። አሁን የማውረዱ ቦታ ለምን አስፈለገ? ቦታው ምዕራፉን አሳየን። የት ነው የወረደው? ይታያል። መካ ነው። ሱራ አልፈለቀ መካ ነው። ኦኬ ታዲያ ምን ችግር አለው? ስለዚህ ኦልሬዲ ይህን ክፍል መሐመድ ሲቀራው የኖረ ነው። ከሰውም ከጅኒም እጠብቅሃለሁ ያለው ጌታው አጋንንት ሲጫወትበት ሳይጠብቀው ይሄ ተቀርቶለት ዳነ እንዴት ትለኛለህ? ኦልሬዲ እጠብቅሃለሁ ብሎት ነበር። አልጠበቀውም እኮ እያልኩ ነው። ይሄ ለመሐመድ ነው ካልከኝ መጠበቁማ ተጠበቀ ፈውስ ሆኖላቸዋል ተብለው ፈውስ መሆንና በመጀመሪያ ደረጃ መጠበቅም ይለያያል። አስቀድሞ ፕሪቬንሽን እና ከተያዝክ በኋላ መታከም ልዩነቶች አሉ። ህፃናትን ለምሳሌ ሉሉሚት ህፃናትን ለምሳሌ ቅድመ ክትባት አለ፣ በሽታ እንዳይዛቸው። ያ ቅድመ ክትባት የሚከተቡት ያ በሽታ እንዳይዛቸው በሽታው ቢመጣ እንኳን በቀላሉ እንዲከላከሉ የሚያደርግ ነው። ሙሐመድ ምን አለ? ከሰውም ከጅኒም ማንም አይነካህም እጠብቅሃለሁ አለው። እንዲህ ካለው በኋላ ድግምት መጥቶ ተጫወተበት። ፀጉሩ እስኪመላለት ድረስ ፀጉሩ እስኪነቃቀል ድረስ ከሚስቶቹ ሳይገናኝ ብቻውን ወሲብ ያደርጋል። ያላደረገውን አድርጌያለሁ ይላል። እንግዲህ ኦልሞስት ወደ 60 ዓመት የተጠጋ ሰውዬ ብቻውን ወሲብ ሲያደርግ ፀጉሩ እስኪመመላለት ድረስ ከደረሰ ይህን ነብይ ብለህ እንዴት ነው የምትከተለው? አሁን ሰሞኑን ቻሌንጅ ያደረጋችኋለች። እሷ ከነብያችሁ በምንድን ነው የምትለየው? እሷ አጋንንት አለባት ነብያችን ምናምን የምትሉበት መስፈርት አላችሁ ወይ? አሁን ስለ ልጅቱ ስለ አንዲት ግለሰብ በሃይማኖት እንትን ላይ አስገብቴ ማውራት ምንም ተገቢ አይመስለኝም። እና ስለ ልጅቱ እኔ ምንም የሚገባኝ ነገር የለምና እኔ አሁን ምንድነው ምን ልልህ ነው? ቅድም ምን ልጠይቅህ አንዴ ኻሊድ ቆይ ይቅርታ ጋር ትደርሻለች። ምንድነው እኔ አንተን መጠየቅ የሚፈልገው እሺ ጋር ምንድነው እሱ ሉሉ ኻሊድን ፈልጌ ነው። ይቅርታ ኻሊድ ምን መሰለህ እንደዚህ አይነት ቦታ መግባት ቶፒኩ ላይ ያለሽ መጥዩ ኦኬ ነብይሽን እንዴት ታየዋለሽ? ሰላም አይሻ የተናገረችውን ትቀበያለሽ? አይሻ የተናገረችውን ትቀበያለሽ? ካሊድ ባይ መሐመድ ድግምት ተሰርቶበት ብቻውን ከሚስቶቹም ሳይገናኝ የተገናኘ ይመስለው ነበር። ሌሊትም ጂኒዎች ይወስዱት ነበረ።
አሁን ሰሞኑን ያመጣችኋት ልጅ በቁርአን ቀርተን እናድናለን ትላላችሁ። ነብያችን ለምን ይደንቃል? ነብያችን እኮ ሰለላሁ ዐለይሂ ወሰለም ሰው ናቸው አይደል? ለምን ደነቀ መጣው? እኔ ሰው አይደሉም አልወጣኝም። ስለዚህ አጋንንት የሚጋብዘው ከሆነ ከአጋንንት ጋር ብረት የሚያደርግ ከሆነ የአላህን ስም ሲጠራ አጋንንት ላው ላይ የሚከመሩ ከሆኑ ወደሱ ድርብርቦ ነው የሚመጡ ከሆነ በደም ውስጥ አጋንንት የሚዞር ከሆነ ደግሞ ድግምት ተሰርቶብኝ ነው ብሎ ፀጉሩ እስኪመላለጥ ድረስ ብቻው ወሲ የሚያደርግ ከሆነ እኔ ከሱ እጥፍ እኮ እሻላለሁ። ሌሊትን አጋንንት አይወስዱኝም፣ አጋንንት አይጋብዘኝም። የፈጣሪን ስም እኔ ስጠራ አጋንንት ድርብርቦ ነው አይመጣብኝም። ፀጉሬ እስከሚመላለጥ እኔ እንደሱ ወሲብ ከሚስቶቼ ሳልገናኝ ማደርግ አይደለሁም። ያላደረግኩትን አድርጌያለሁ ብዬ የምናገር ሰው አይደለሁም። እንዴት ነው ነቢይ ብላችሁ የተከተላችሁት ነው ጥያቄው። ለምን ይሄ ደነቀ? አንተ ስንት አይነት ነገር እያለ መተማማቸው ለምንድን ነው እንትን ያለ? ለምሳሌ እሳቸው ሲር ተሰርቶባቸው ነው አይደል የታመሙት? ሙሐመድን አላህ ጠብቀዋለሁ ብሎት ነበር እኮ ካዳ ያኔ አይደለማ። ከዛ በኋላ ነው ይሄ አያ የወረደው ነው የኔ ቆንጆ። ይሄ አያ የወረደው መካ ነው። ሙሐመድ የታመመው እዚህ ጋር ጠብቀሃለሁ የሚል አይደለም ሀቢቢ። ይሄ ቆይ ክፈትላት። እኔ ልመልስልህ። ቆይ አዳምጥ አንተ። ቅድም አሳየንሽ እኮ የመካ አያ ነው። የመካ አያ እንደመሆኑ ደግሞ ቆይ የመካ አያ እንደመሆኑ ደግሞ በመካ ላይ ከሰው ተፈልቃቂ እንትኖች እጠብቅሃለሁ እንዲህ ብሎ የፈከረው አስቀድሞ ነው። መሐመድ ግን ፕሊስ ቆይ አንተ እሱ የታመመው ደግሞ መዲና ነው። ስለዚህ ላይ ይህንን መልሺ። ይኸውልህ ይሄ እዚህ ጋር ያለው ትእዛዝ ነው፣ በል እያለ ነው። ለነብያችን ብቻ ሳይሆን ደግሞ ለሁሉም ሰው ነው እያስተማረ ያለው ቁርአን። በል ምን እላለሁ? እጠብቃለሁ ነው እጠብቅሃለሁ ክፉም አይነካህም ያለበት አያ ይሄ አይደለም። ኦኬ ይሄንኛውስ? ነብያችን ሰለላሁ ዐለይሂ ወሰለም ሰሃቦች አያምኑም ነበረ፣ ይጠብቋቸው ነበር። እና አላህ ይሄን አያ ሲያወርድ ሌላ አያ አለ፣ ከፈለክ ፈልግልኝ። እኔ ለክርክር አይደለም የገባሁት። በነገራችን ላይ እኮ እጠብቅሃለሁ ብሎታል እኮ አላለውም? ክበትላት። ሱረቱ ፈለቅ ላይ ሄድ እንትና ሱረቱ ፈለቅ ላይ ግባ። ራሱ ለሚያወራ ማስረጃ ማቅረብ የሚችል ካልሆነ ነገሮችን ማበላሸት ይሆናል። ምክንያቱም እውቀት ግዴታ አስፈላጊ ንጽጽር ለማውራት ይሄንን እኮ ሳታሳየው አውቃለሁ። ይሄንን ኦኬ ሱረቱ ፈለቅ ናቸው 113ኛውን አያ ቨርስ ቁጥር 3 ላይ ኦኬ በተፈልቃቂው ጎህ እጠበቃለሁ ከሌሊትም ክፋት ቆይ ከፍጡር ሁሉ ክፋት ይላል። ከፍጡራን ሁሉ ክፋት የሚጠበቀው ማን ነው? ፍጡር ሙሐመድ ነው አይደለም? ሙሐመድ ብቻ አይደለም። አማኞች ለአማኝ ሁሉ ነው የወረደው ይሄ ቁርአን አያ። እሺ ከፍጡራን አንዱ እንደው ላንቺ ብዬ ላቃልና እነኚህ ሁለቱ ክፍሎች አታውቂያቸው መሰለኝ የመሐመድ ጉዳይ ናቸው፣ የመሐመድ ኬዝ ናቸው። ምንም የመሐመድ ኬዝ አይደለም። አሁን ላሳይሽ ስለምችል ችግር የለውም። እነኚህ እንደዛ ከሆኑ ሙሐመድ መቼ አማኝ አይደለም እንዴ? ሙሐመድ አማኝ ነው። አማኝ ከሆነ ከፍጡራ ሁሉ ክፋት የሚጠብቅ ከሆነ አንቺ አላህ ለምንድን ነው ያልጠበቀው እኮ? ቃል የገባለት እዚህኛው አያ ላይ አይደለም፣ ወይም ደግሞ እዚህ ሶስቱ ሱራ ላይ አይደለም። ቃል የተገባላቸው አያ ሌላ ነው። ገብቶሃል? እዚህ ጋር ደግሞ ቁርአን በሙሉ እንዴት መሰለህ አያውን ታልሃለሁ። ቁርአን ሙሉ ቁርአን የወረደ አንቺ ይሄን ክፍል አታውቂውም ይመስለኛል። እፉይ እኔ ልመልስልህ አንዴ። እሷ ታምጣ ቆይ ቅድም ይሄ ለሙሐመድ አይደለም የወረደው፣ ሙሐመድን አይመለከትም ብላለች። ቀጣይ እሺ ለእኔ እድል ስጠኝ። እሺ ትቀጥላለህ። እሷ እስከምታመጣ ወይ ልቀጥል? ቀጥል። እሺ
እኔ ያው በመግባባት በመነጋገር አምናለሁኝ እውነታንም ለማግኘት ማለት ነው። እና የምናወራው በጥላቻ ንግግር ከሆነ አይሆንም። ገብቶሃል? ለመረዳዳት ጥያቄ ውስጥ ላይ ጥያቄ የፈጠረብህን ነገር እኔም ልክ እንደዛ የፈጠረብኝን ነገር ከሆነ እኔ አለኝ ጥያቄ ጠይቃለሁኝ፣ አንተም ጠይቀኝን መልሳለሁ ማለት ነው። ቀጥልሽ። ሁለት ጥያቄዎችን ጠይቃለሁ። ትጠይቃለህ። ቅድሚያ ቶፒኩ ላይ ገባ። ይሄ ክፍል መሐመድን ይመለከታል አይመለከትም? እንዴት መሐመድን ይመለከታል ስትል መሐመድ ከሰውም ከተለያየ ፍጡራን ክፋት አላህ እንደሚጠብቀው ተናግሯል። ኖ እኔ እኮ እሱ ሀሳብ ላይ አይደለም የገባሁት። እሺ መሐመድ ድግምት ተሰርቶበት ነበር? አዎ በሚገባ ተሰርቶባቸዋል። አለይሂ ሰላቱ ወሰላም ተሰርቶባቸዋል። ነብያችን ነብዩ መሐመድ ጠቅለል አድርጌ ልንገር፣ ነቢያቶች ብዙ ናቸው እና ሁሉም እንደተሰቃዩት፣ ሁሉም ነቢያቶች እንደተጎዱት እንደተሰቃዩት ነብዩ መሐመድም አለይሂ ሰላቱ ወሰላም በድግምት የተሰቃየ ነብይ ማን ነው? በድግምት ተሰቃይተዋል። ቆይ በድግምት የተሰቃየ ነብይ ማን አለ? ነብያችን በድግምት ተሰቃይተዋል። መሐመድ ማለት ነው። አንድ አዎ። ሌላ ነብይ ያለ በድግምት የተሰቃየ፣ ድግምት ተሰርቶበት ሳይገናኝ ከሚስቶቹ የተገናኘ ይመስለው ያደረገው ማያውቅ አለ ከመሐመድ ውጭ? ይኸውልህ እኔ ሌላ አላውቅም። የምከተለው ነብዩ መሐመድ ነው አለይሂ ሰላቱ ወሰላም። ሌሎችም እንድትሰቃዩ ስትል ሌሎቹም ድግምት የተሰራባቸው እያስመሰልክ ስለሆነ ነው። አንድ ሁለተኛ መሰቃየት ቆይ ብዙ አይነት መሰቃየት እኮ ተሰቃይተዋል። ኢሳ እንዴት ነው የተሰቃየው? እስኪ የኢሳን ስቃይ ንገረኝ እስኪ። ምን አድርገው ነው ያሰቃዩት ኢሳ? ነቢዩላህ ኢሳ አለይሂ ሰላም ነቢዩላህ ኢሳ በጣም አመጣጣቸውም በጣም እኔ አመጣጣቸውን አልጠየቅኩም። እሺ እንዴት ነው የተሰቃየው እሱ ነብይ ከሆነ በኋላ? እሳቸውማ ወደ የፈጣሪን ቃል ለህዝብ በማስተማር ላይ ነበሩ። እሱ ማንኛውም ሰው ያስተምራል። እኔ ጥያቄ አይደለም እሱ። ከባድ ስቃይ ነቢያቶች አሳልፈዋል። ከነዛ ውስጥ አንዱ መሐመድም እንደዚሁ ድግምት ተሰርቶበት ተሰቃይቷላል። ከየትኛውም ነቢይ ድግምት ተሰርቶበት ከሚስቶቹ ሳይገናኝ የተገናኘ እየመሰለ ቃዥ ነቢይ የለም። መሐመድ ብቻ ይሆናል። ተነቢያቶች ሁሉም ይሰቃያሉ ስላልክ በአንተ አስተምሮ ኢሳ የተሰቃየው ምን ነበረ? እሱን አላውቅም። ስለዚህ ሁሉም ነቢያት እንደተሰቃዩ ብለህ ትጀምር ማለት ነው። ኤኒዌይስ ወደ ፖይንቱ ተመለስ። እሺ ስለዚህ ድግምት ተሰርቶበት ምን ነበር? እንዴት ነበር የሚሆነው? ምን ነበር ያደረገው? ድግምት መሰራቱንና እኛ ደግሞ ለድግምት መድኃኒት ና ተመለስ። አንተ ብለያ እፎይ እንግዲህ እነዚህ አሁን ገብቶ እንትን የሚሉ ስለመናገር ሰላም ነው። እንዴት ነው? ማንኛቸው ጋር ድምጻት ካሊድ ድምፅ ኦኬ ይሰማል። ቆይ ካሊድ ዩቱብ ላይ ያላችሁ ሰላም ብለናል። ዩቱብ ላይ ያላችሁ ሰላም ብያለሁ። እንዴት ናችሁ? ሰላም በሉን እስኪ። ዩቱብ ላይ ያላችሁ እሰማለሁ። እንዴት ናችሁ? ሁላችሁንም ሰላም ብያለሁ። ሰላም። ሞቅ ብሏል ዛሬ። እቁብ ማን ነው የበላው? ዩቱብ ላይ እቁብ የበላ ማን ነው? የዩቱብ ጀማ ኃይለኛ ጀማ ነው። ማህበር አላቸው ምናምን ነገር አሉ። ጽቡቅ የዩቱብ ጀማ ከበድ ያለ ነው። ሰላም ብያችኋለሁ። ኤኔስ ሉሉ እንኳን ደህና መጣሽ። ተመልሰሽ ይዘሽ መጣሽ።
ደውለውብኝ ነው ያወጣኝና ስልኬም 2% ብቻ ነው ያለው። የአሁኑን እንትን ልበልልና ስልኬ ሳይዘጋ እሺ አላህ ቃል የገባላቸው ቦታም እሺ ድምፅሽ አይሰማም። አትሰሚም። ኔትወርኩ ነው መሰለኝ ይዞታል። ያ ሰላም ብያለሁ። በደንብ ዩቱብ ላይ ያላችሁ እያየዋችሁ ነው። እሺ መልካም እንግዲህ ካሊድ ይሰማል? ይሰማል። መልካም ድግምትና እንደዚህ እንዳለ ታምናለህ? ድግምት ካመንክበት ይሰራል፣ ካላመንክበትስ? ካላመንክበት አይሰራም። የቂንህ ነው የሚወስነው። ዲንህ ማለት በፈጣሪ አለ። ዲንህ ጠንካራ ከሆነ አይዝህም ነው? ኖ አይደለም፣ እንደዛ ሳይሆን ለምሳሌ አሁን እንዴት መሰለህ፣ አንድ ሰው ስለዛ ነገር በተደጋጋሚ የሚያስብ የሚፈራ ከሆነ የራሱ ዱዓ አለው፣ የራሱ እንትን መከላከያ ጋሻ አለው። እንደማንኛውም በሽታ ሊይዝ ይችላል። አንድ በሽታ የሚይዝህ አይነት አያያዛል አይደለ? እንደዛ ሊይዝ ይችላል። ኦኬ። ስለዚህ መሐመድ መከላከያው ጠፍቶበት ነው ወይንስ ደግሞ ዲኑ ደካማ፣ እምነቱ ላይ ደካማ ሆኖ ነው በድግምት የተሰቃየው? ኦኬ። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ነቢይ ናቸው። አንድ ነቢይ ደግሞ ሲላክ ለሚላክበት ህዝብ ተምሳሌት እንዲሆን ተደርጎ ነው የሚላከው እና ነቢዩ ምንድነው ተምሳሌትነቱ? ድግምት ተይዞ ከሚስቶቹም ሳይገናኝ ብቻውን ወሲብ ማድረጉ፣ ሌሊት ተነስቶ መቃብር ላይ መሄዱ፣ ራሱን ለማጥፋት ተራራ ላይ መውጣቱ፣ እነኚህ ለእኔ ምን ተምሳሌት ይሆነኛል? አንድ ነገር አዳምጠኝ። ነቢዩ ሰለላሁ ዐለይሂ ወሰለም እንደኛ ሰው ናቸው አይደሉ? ሰው ናቸው፣ ግን ከራሳቸው አንዳች አይናገሩም ብላችሁ ታምናላችሁ? ኮስ ልንገርህ፣ አንዴ ልጨርስልህ። ነቢዩ ሰለላሁ ዐለይሂ ወሰለም ሰው ናቸው ብለሃል። በሚገባ አዎ፣ ሰው ናቸው። ነቢዩ ሰለላሁ ዐለይሂ ወሰለም እንደ ማንኛውም የአላህ ባሪያ ናቸው፣ መልእክተኛ ናቸው፣ አድራሽ ናቸው። ገብቷል አይደለ? አንድ ነቢይ ለህዝቡ የሚያደርሰው ነገር ተወክሎ ከዛ ህዝብ ይወከልና ይወጣል፣ ነቢይ ይሆናል ማለት ነው። ያ ነቢይ እንደ ማንኛውም ሰው በሽታም ሆነ ምንም ነገር ይዞሃል። ከዛም በኋላ አላህ ደግሞ ሙጂዛውን ልኮ ያን ነገር ያስተካክለታል ማለት ነው። ዱዓውን ይቀበላል ማለት እንደ ማንኛውም ሰው ነው ስትል፣ እንደ ማንኛውም እንትን ስትል፣ እኔ ለምሳሌ ራሴን ለማጠፋ ተራራ ላይ አልወጣም። ሌሊት ጂኒዎች ጋበዙኝ ብዬም አልሄድም። አሁን እንደ ማንኛውም ሰውም ነው ስትል የእሱን ይሄ አጋንንት የተጠናወተውን ከኔ ጋር እኩል አድርገው እያየህ ነው። ምክንያቱም አሁን አንተ ተነስተህ ሌሊት ጂኒዎች ጋበዙኝ እያልክ ትሄዳለህ። አንተ ምንድነው ጥያቄ ንገረኝ። ከማንኛውም ሰው ጋር አንድ ነው ብለህ አትበለዋ። መሐመድ አሁን ጂኒ ጋበዘኝ ብሎ ሌሊት ይሄዳል፣ ራሱን ለማጥፋት ተራራ ላይ ይወጣል። እሺ አንተ ከሚስቶች ሳትገናኝ ወሲብ ብቻህን ታደርጋለህ? ያደረግክ እየመሰለ ያደረግከውን እንደዛ እንትን ትላለህ። አንተ አሁን ያለ መረጃ ዝም ብለህ ማውራት ሳይሆን እንደዚህ ለየትኛው ይከፈትልህ? ለየትኛው መረጃ ይከፈትልህ? የትኛውን መረጃ ይዘህ ነው አንተ ሌሊት ሳይገናኝ ተገናኘ ምናምን ተው። ሲቀጥል ደግሞ እንደዚህ አይነት አጸያፊ ቃል ስታወራ ትንሽ እኔ እኮ አይደለሁም ያልኩት፣ አዲሱ ይከፈትልህ። ኦኬ ቃል አንዴ ይክፈትልን። እሺ ስለ ሀዲሱ ብቻ ሳይሆን በቁርአን በደንብ እንወያይ እስኪ። እኔ ስለ ሀዲሱ ብዙ ሙቀት ስለሌለ በቁርአን በደንብ እንወያይ። ስለ ነብይ ያለውማ ቁርአን ላይ እኮ 4 ቦታና 5 ቦታ ብቻ ነው የተጠቀሰው። ምን እንዳደረገ ምን እንደተደረገበትም እኮ ማን እንደሆነ ራሱ አይታወቅም እኮ በቁርአን ማካሄድን። ነብዩ ሰለላሁ ዐለይሂ ወሰለም ስንት ጊዜ የተጠቀሱት? 4 ቦታ ነው ምናምን የተጠቀሰው። ከዛ ብቻ 5 እንኳን የሚሞላ አይመስለኝም። ምታውቀው አይመስለኝም። ለዛ ስንት ነው የተጠቀሰው? እስኪ አሁን ጥያቄ እስኪ ስንት ነው የተጠቀሰው?
ስንት ነው የተጠቀሰው? ሌላ መስመር ላይ ሳልገባ ጥያቄውን ጠይቀኝ እኮ ስንት ነው የተጠቀሰው? ከ5 በላይ ነው? ከ5 ይበልጣል እያልክ ነው? እቀጣለሁ ከበለጠ። አንተ ማሳየት ብቻ እኮ የሚጠበቅብህ። እሺ ይህ ሀዲስ እንደዚህ ይላል። ሳሂህ አልቡኻሪ 6391 ላይ ምን አልክ? ምንድን ነው ያልከው? ሀዲሱ እንደዚህ ይላል። ማነው ዘጋቢው? አይሻ ነች የዘገበችው፣ ህፃኗ የመሐመድ ሚስት። ኦኬ እንደዚህ ይላል that Allah's messenger was affected by magic ትንሽ እንትን በለው ወደዚያ ያስጠጋው that Allah's messenger was affected by magic so much that he used to think that he had done something which is in fact he did not ያላ መልእክተኛ ላይ ድግምት ተሰርቶበት ነበረ። በዚህም ምክንያት ያላደረገውን እንዳደረገ ያስብ ነበር ትላለች። እሺ ቀጥል። ስለዚህ መሐመድ ያላደረገውን እንዳደረገ ይመስለው ነበር አይደለ? ሰሂህ ነው ሐዲሱ። እሺ ማነው የዘገበው? አይሻ ነች አልክ። እሺ ቡሃሪ ነው አልኩ። ቡሃሪ ላይ ደኢፍ ሐዲስ አለ አለ በለኝ። ጥያቄ መሳል አገኘው አንተ ለኔ ጥያቄ መልስ ጠይቀው። እሺ ቀጥል። እሺ ጥያቄ ምንድን ነው? ስለዚህ ሙሐመድ ያላደረገውን ያደረገ የሚመስለው ከሆነ ሙሐመድ ደግሞ ከራሱ አንዳች አይናገርም ካላችሁ ያላደረገውን ያደረገ እየመሰለው በሚቃዥበት ሰዓት ላይ መገለጥ ነው ወይ? ሙሐመድ ከራሱ አንዳች አይናገርም ብላችሁ ታምናላችሁ አይደል? ከመጀመሪያ ሳትቆርጠው ከመጀመሪያው እስኪ ሳሂህ አልቡኻሪ ከመጀመሪያ እኮ ነው ያነበብኩልህ። ስለዚህ ሙሐመድ ከራሱ አንዳች ማይናገር ከሆነ ድግምት ተሰርቶብኝ ነው እያለ ብቻውን እንትን በሚያደርግ ሰዓት እሱ መገለጥ ነው ወይ? ስለዚህ መገለጥ ነው ብላችሁ ትከተላላችሁ እሱንም? በሰዓቱ ምን ነበር የሚለው ሐዲሱ ላይ እስቲ ከእንደገና አብራራለሁ። ወንድማችን አደከምከኝ፣ ጨጓራ የላትከው ደከመኝ። ራስ ታውቀዋለህ እኮ መሐመድ ድግምት ተሰርቶበት እንደነበር ታውቃለህ። የምታውቅ ከሆነ ሐዲሱን ደግሜ ያመጣሁልህ። በሰዓቱ እስቲ ድግምት እንደተሰራበት ሰዓት ምን ጊዜ ላይ ነበር? እስቲ ሐዲሱን አሁን ሙሉን እኮ አላነበብከው አንተ። እያነበብክ ያለው ጫፍ ላይ ያለውን ነው። ገብቷል አይደለ? ሐዲሱ መጀመሪያ ወንድማችን እኮ ድግምት ተሰራበት። በድግምቱ ምክንያት ደግሞ አንድ ሰው ሰማ አንድ ነገር ልጠይቅህ። እሺ ድግምት ተሰርቶበት ያላደረገውን አደረገ እያለ ነው አይደለ? ሐዲሱ ያለ ማነው ያላደረገውን ያስባል እያልክ አይደለ? አዎ ድግምት ተሰርቶበት ነበር አልክ አይደለ? ያ በሰዓቱ የነበረው አህዋል ምን ላይ ነበር ነው? ድግምት ተሰርቶበት ከሆነ አሟቸው። ይሄ ሐዲስ እኔ አሁን በአጭሩ ነገርና እፎይ ቆይ እኮ ምን ላይ ነበር ስትል ወንበር ላይ ልበለ ምን ልበለ? እሺ ምንድን ነው የሚያስበው ነው ጥያቄ ፖይንት። አንድ ያዳስ ቡሃሪ 57 አንዴ ክፈትለት። ምን እንዴት አይነት ኮንዲሽን ላይ እንዳለ ልስጣ። ቀላል ነው እኮ የተሰራውን ማያውቀው ሰውዬ በድግምቱ ምክንያት ምን አይነት ኮንዲሽን ነበረ? ቡሃሪ 57 65 ሎክ እንደዚህ ይላል። አሁንም አይሻ ነች የምታርከው። ማጂክ was worked on Allah's messenger so that he used to think that he had sexual relations with his wives while he actually had not. ምን ነበር የሚያስበው ሙሐመድ በዛን ሰዓት? ለምሳሌ ወሲብ ሳያደርግ ያደረገ ሁሉ ይመስለው ነበር ከሚስቶቹ ጋር፣ ከአንዷ ጋር አይደለም ከሚስቶቹ ጋር። በሷ ተራ ደግሞ ተነስቶ በሐቂ ላይ መቃብር ቦታ ላይ የሚሄድ ነበረ። መቃብር ላይ ሄዶ ብቻውን እንደዚህ ሌሊት ይቆም ነበረ። ጥያቄ አጠይቀኝ። ይኸውልህ ልንገርህ፣ እኔ አሁን ስለ ሐዲስ አንድ ለምን አልጠይቀህ? አትወደውም ይሄን ጥያቄ? ስማኛ፣ አሁን
ስለ ሐዲሱ ብዙ እውቀት የለኝም። ገብቶሃል አይደል? ለወንድም ስጠው፣ ከኋላ ያለው ሼክ ስጠው፣ ከኋላ እየመከረህ ላለው እንዲበል ስልህ ለነበረው አሁን አንድ እሰማለሁ እኮ ስታወሩ ስትመካከሩ መሰማ ቢሆን ኖሮ ሰማ እፎይ ስታሙኝ ያሰማችሁ መስሏችሁ ና ሰምቻችኋለሁ። መሰማ ቢሆን ኖሮ ወላሂ መሰማ ቢሆን ኖሮ ማለት ነው። ይኸውልህ ኢምራን እኮ ማለት ነው ስንት ጊዜ ጥሪ አድርጎልሃል። ለመጨረሻ ጊዜ እንኳን ጥሪ አድርጎልሃል። አንተ ከእሱ ትሻላለህ እኮ። ኧረ ይዘኸው ና ያሳድግለታለሁ። ኢምራን ጋር 30 ደቂቃ ቁጭ ብለህ ካወራህ ከኋላ ያለው እሱ ነው። ስጠው ማይክ። ኢምራን ጋር 30 ደቂቃ ቁጭ ብለህ ካወራህ እንግዲህ ቁል አዑዙ ቢረቢል ፈላቅን አሁን ቅድም እህታችን ገብታ የመካ አያ ነው አሳይተናቸዋል። አሁንም ድጋሚ ማሳየት ይቻላል። ቦስ አይተዋል። ያው መካ ይላል እዚህ ከጎኑ የመካ አያ ነው። መሐመድ ደግሞ በሐዲስ ላይ ሪያዱ ሳሊህ ላይ ምን ብሏል? ያው እዚህ ቅጽ 2 ላይ ማለት ነው። አሁን ልናገር አንድ ጊዜ ቀጥላል። አንዴ ትቀጥላለህ። ተራ ጠብቅ። ያ 1456 ላይ ያላ መልእክተኛ እንዲህ ብለውኛል በማለት አብደላህ ኢብን ሁበይብ አስተላልፈዋል። ቁል ሁወላሁ አሐድን ቁል ሁወላሁ አሐድን ቁል አዑዙ ቢረቢል ፈለቅን እና ቁል አዑዙ ቢረቢን ናስን ስታመሽና ስታነጋ ጠዋትና ማታ 3 ጊዜ አንብብ ቅራ፣ ከሁሉም ነገር ይጠብቀሃል። እንግዲህ አቡ ዳውድና ተርሚዚ ላይ ዘግበውታል ይላል። ስለዚህ ይሄ ደግሞ ቁርአን አያ ወርዶ ነበረ። መሐመድ እነዚህን ቁርአን አያዎች መቅራት አቅቶት ብሎ ከሁሉ ነገር ከድግምት መጠበቅ ያልቻለው ከሁሉ ነገር ነው የሚለው። ልብ በሉ ከሁሉ ነገር ነው የሚለው። ሙስሊሞች አሁን ላይ ይሄንን ቀርተን እንጠበቃለን ትላላችሁ፣ ወይ ደግሞ ይሄንን ቀርተን እኛ ከድግምት ኦር ከአጋንንት ነፃ እንወጣለን ትላላችሁ። የሚያወጣ ቢሆን ኖሮ መሐመድ ይሄንን አይልም ነበር ወይ? ለእናንተ ለተከታዮቹ ሲያዝ እሱ ለምን ይሄን አልተጠቀመው? ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም ከድግምት ወጥተዋል። ይሄን ጥያቄ መልስልኝ። ሲጀመር ለምን መጀመሪያ ይያዛሉ? ነብዩ ሙሐመድ ሰው መሆናቸው ምሳሌ ነው። እንደ ማንኛውም ነብይ ናቸው። ነብይ ደግሞ ምን ማለት ነው? ሰው የአላህ ተከታይ የአላህ ባሪያ ነው። ገብቶሃል? ይሄንን የምትል ከሆነ ግን ድግምት አይዝህም እያሉ ነው አይደለ? በቀን 3 ጊዜ ቁል አላሁ አሐድና ቁል አዑዙ ቢረቢል ፈላቅን ቁል አዑዙ ቢረቢል ናስን በቀን 3 የሚቀራ ሰው ምንም ነገር አይዘውም አይደል? አይዞም። አዎ ቴንክ ዩ። መሐመድን ግን ያዘው አይልም ነበር ማለት ነው። መሐመድ ሰለላሁ ዐለይሂ ወሰለም እንደ ማንኛውም ነቢይ ምሳሌያዊ ለማድረግ ነው እንጂ የተያዙት ግዴታ ማለት ነው። መሐመድ ግን ተይዞ ግለወሲብ ሲያደርግ የነበረው ለማንም ሰው ለሰው ወይ ምሳሌ ነው። ሰማ አንድ ነገር ሰማ ምሳሌ ነው። ከዚህ ምን እንማር? ድግምት ተሰርቶበት ብቻው ወሲብ ማድረግ፣ ተራራ ላይ ወጥቶ ራሱን ለማጥፋት መሞከር፣ አጋንንት ዞት ጋበዙኝ ማለት፣ ፀጉሩ እስኪመላለጥ ድረስ ግለወሲብ ማድረግ ምሳሌ እንዲሆነን ነው። እና እኔ እንደሱ እንደሆነ ሰማኸኝ? እኔ እንደሱ እንደሆነ አልባሌ የሆነ አዋራ ነው የምታወራው። ባይዘው ማለት ነው። ቆይ ፀጉር እስኪመላለጥ ድረስ ቆይ ካሊድ ፀጉር እስኪመላለጥ ድረስ እንደሱ ለመሆን ምሳሌ ለመሆን ትለናለህ እንዴ? ፀጉሩ እስኪመላለጥ እኮ ነው እንትን ያለው ብቻውን ከሚስቶቹ ሳይገናኝ የተሰቃየው ነብዩ ሰለላሁ ዐለይሂ ወሰለም። ከዛ አንዴ እንትንን ክፈትልን። አይ ቲንክ ሱረቱ ፈለቅን አስባቡን አንዴ ክፈትልኝ። ቆይ አንዴ እንትንን አልወይዲን ቁርአን ኤክስ.ኮም ላይ ክፈተው። 114 ማለት ነው። ሱራ 114 ሰማ። እሺ እስኪ ከፍተው እናውራ። እስከዛ ሰማ። አሁን ምሳሌነቱ ነው እኮ ያልገባኝ። ምሳሌነቱ ምክንያቱም ከሰዎችም ከጅኒም እጠብቅሃለሁ ብሎት፣ አይ አንተ ደግሞ ምን እያልከኝ ነው? ጭራሽ ምሳሌ እንዲሆነን ነው ግለወሲብ ሲያደርግ የነበረው ፀጉሩ የተመላለጠው ለእኛ ምሳሌ እንዲሆን ነው። እኔ እንዴት ነው ምሳሌ የሚሆነኝ? ይሄ ዝም ብለህ ግለወሲብ አትበል አንተ ጨምላቃ ነህ እንዴ? ምን ትለዋለህ ታዲያ? ከሚስቱ ሳይገናኝ ብቻውን ወሲብ ማድረግ ምንድን ነው የምትለው? እንደዛ ወሬ አታውራ። ታዲያ ምን ብዬ ልጥራው? እሺ ወሬ ነው የምታወራው አንተ እኮ። ያለ ወሲብ ማድረግ ማለት እኮ ነው ግለወሲብ ማለት። ከሚስቱ ሳይገናኝ ብቻውን ወሲብ ማድረግ። አይሻ ደግሞ ስፖርት ትጠብቅ ነበር። ልጠይቅህ በገድሎች አንተ ልጠይቅህ። ችግር የለውም ትጠይቃለህ። ከፍ አድርግልኝ ትንሽ
ኦኬ እንደዚህ ይላል። ኦኬ the Jew used to cast a spell on the black magic on him. The person who was behind this was the Jew Labid. ኦኬ ላቢድ ከትንሽ ከፍ አድርገው። እሺ The messenger of Allah, Allah bless him and give him peace, fell ill for a period of 6 months, during which the hair of his head fell off. ሙሐመድ ባልዋይዲ ዘገባ መሰረት ለ6 ወር ያህል ምን ሆነ ፀጉሩ እስኪመላለት ድረስ ታሞ ነበረ። He imagined that he slept with his wives when he did not. ከሚስቶቹ ጋርም ሳይተኛ የተኛ ይመስለው ነበረ። ኢብን ከሲርና ሐዲሱ ደግሞ ወሲብ ያደረገ ይመስለው ነበረ። ፀጉር አሁን እቺ 6 ወር ሚኒመም ነች። ባይዘ አልዋይዲ ዋሽቷል። እነንትና ደግሞ እስከ 3 ዓመትም ይላሉ። እስከ 3 ዓመት ሙሉ ብቻውን ወሲብ ሲያደርግ አስቡት። ትግላችን ነብይ ያላችሁ ታውቃል፣ አስባችሁታል? ፀጉሩ እስኪመላለት ድረስ ፀጉር ማለት ነው። ስማ የዚች ልጅ እንትና ላይ የቀረበችው ለ17 ቀን ነው። ቢያንስ ራሴ ሳላቅ ድግምቱም ያቆየኝ አለች። ቆይ ባይዘ ማስታወቂያ ዙ ልስራላችሁ። ሪቪው ሰርቼበታለሁኝ። እሷ ላይ አምጥተውት 1 ሰዓት ከምናምን የኢንተርቪው ያደረጓትን ሙሉ ሪቪው ሰርቼ ምን ላይ ሰጥቼበታለሁኝ። ልጅቷ የተናገረችውን ሪቪው ሰርቼዋለሁኝ። አይ ቲንክ ላይቭ ስንወጣ ወይም ቪዲዮን እንለቅላችኋለን። ሙሉን ታደምጡታላችሁ ማለት ነው። እያንዳንዱ እስልምና እንዴት አዳምጡ። ቆይ ሪቪው ሰርቼዋለሁ። ስለዚህ ሙሉን ታዳምጡታላችሁ። ኔክስት ማለት ነው። ላይቭን ስንጨርስ እሱን ታዳምጣላችሁ። ወደዛ ላይ ሼር እናደርጋችኋለን፣ እንለቀዋለን። ሙሉውን እንዴት እስልምናን እንደበተነችው እንዳፈረሰችው ለእናንተም ዶክመንት ስለሚሆን መረጃ ስለሚሆን ታደምጡታላችሁ ማለት ነው። ይሄ ከድግምት ጋር የተያያዘ እስልምናን አፈራርሰንበታል ማለት ነው። ራሷን አፈራርሰዋለች፣ እኛም አፈራርሰነዋል። ትጠቀሙበታላችሁ፣ ትማሩበታላችሁ። ዩቱብ ላይ በሰፊው በትነን አስቀምጠነዋል። ምን አለ ኢንተርቪው ባላደረግናት እስኪሉ ድረስ የሚያደርግ መረጃ አስቀምጠንላችኋል ማለት ነው። ኤኒዌይስ አሁን ከሰራ ነው ላይ የተወሰነውን ነው ነካ አድርገን እያሳየናችሁ ያለ ነው። መልካም ቆይ ናታኒም አይ ቲንክ ክርስቲያን ስም ነው። ናታኒም ሪዛልቱን ለምን ነው አታቀርበው? ግን ምንድን ነው የምታወራው አንተ ሰውዬ? ሰይድ ስማ፣ ቆይ አንዴ ተረጋጋ። ሰይድ ሰይድ አሁን ፀጉሩ እስኪረግፍ ድረስ አንድ ነብዬ ብላችሁ ያሰባችሁት አካል ባይዞ ይህ በጣም ከባድ ነገር እኮ ነው። እንግዲህ ተራራ ላይ ወጥቶ ራሱን ሊያጠፋ ይሞክር ነበር። ቅድም ቃል ማንበላችኋለሁ ሐዲሱን ሳይ ሙስሊም 450 አንዴ ክፈተው። 450 ኤላይ 450 ኤላይ እንግዲህ ነብይ ብለው የሚከተሉት ድግምት ራሱን ያላዳነ ብዙ ጊዜ ሙስሊሞች በጣም ከሚፈሩት አንዱ ድግምት ነው። ነብያቸውን ገርፍ አማቆ ፀጉሩን መላልጦ ነው የለቀቀው ማለት ነው። ለፋሲካ ዶሮ ስትሰራ አይታችኋል። የፈላ ውሃ ውስጥ ሲገባ ፀጉሯ ይመላለጣል። ከ6 ወር እስከ ዓመታት ድረስ ፀጉሩ እስኪመላለጥ ድረስ ከሚስቱ ሳይገናኝ መሐመድ ብቻውን ወሲብ ያደርግ ነበር። አይሻማ ምን ትላለች መሰላችሁ? ከዚህ ጋር በተያያዘ በእኔ ተራ ጊዜ መቃብር ላይ ሁሉ ተነስቶ ይሄዳል፣ ተከትየው ሄድኩ ትላለች። እሱን አሳያችኋለሁ አንዴ። ኦኬ ይሄንኛው ማነው ሪፖርት ያደረገው? አሚር ነው። ሁሰይድ አስክድ አልአቅማ ኢፍ ኢብን መስዑድ ወዝ ፕሬዘንት ዊዝ ሜሴንጀር ኦፍ አላህ ኦን ደ ናይት ኦፍ ጂን፣ በናይት ኦፍ ጂን ወይም ደግሞ የጂኒዎች ሌሊት እንትናን ኢብን መስዑድን አብረው ከነበረ ብዬ ጠየቅኩት ይላል።
ኢብን መስዑድም እንደዚህ አለ። ኢብን መስዑድ ሰይድ ነው እኔ አብሬው አልነበርኩም ከጅኒ ጋር መሐመድ የተገባበዘለት እኔ አብሬ አይደለሁም አለ። ኦኬ but we were in the companion of the messenger of Allah. One night we missed him. አንድ ቀን ሌሊት አጣ ነው ከፈርክ we searched for him in vales and hills and said ተራሮች፣ ሸለቆዎች፣ ኮረብቶች ፈለግ ነው። አንድ ሌሊት ሙሐመድን አጣ ነው። አጋንንት ወስደውት እኮ he has either been taken away by jinn or has been secretly killed ወይን አጋንንት ወስዶታል ወይንም ገለውታል ብለን ሾሎቆ ለሾሎቆ ሌሊቱን ሲፈልጉት ነብያቸው እነሱ መፈለግ ትተው እነሱ ነበር የሚፈልጉት። አጋንንት ዞት ፈጥፍጦታል ገሎታል እያሉ ማለት ነው። he the narrator said ተራኪው ምን ይላል? we spent the worst night which people could ever spend በጣም ከባዱን ሌሊት አሳለፍን፣ ሰዎች ሊያሳልፉት ከሚችሉት በላይ እጅግ ሰቅጣጭ የሆነ ከባድ የሆነ ሌሊትን አሳለፍን ይላል። when it was dawn we saw him coming from the side of Hira ጎህ ሊቀድስ ሲል ወይም ደግሞ ሊነጋጋ ሲል ከሂራ አካባቢ ከዋሻ አካባቢ ሲመጣ አየ ነው። ሌሊቱ ሁሉ ፈልገው አታውት ማለት ነው። ሂራ ዋሻ የመጀመሪያው መገለጥ ጅብሪል ጋር የተዋወቀበት ዋሻ ነው፣ የተጨመቀበት። he the narrator reported we said messenger of Allah ከፋልክ we missed you and searched for you ፈለግን አጣን ዝካርክ ኦኬ ፈለግንህም አጣንህም አለው። የቱ ጋር እንደነበርኩ አጠፋህብኝ። ቀስ ብላልክ የቱ ጋር ነበርኩ? ኦኬ but we could not find you and we spent the worst night which people could ever spend. He the holy prophet said there ከዛ ሆሊ ፕሮፌቱ እንደዚህ አለ together we are TikTok baba ምንድን ነው ጊፍት ነው እንዴ? ይሄማ ጊፍት ቱጌዘር ብቻ ሳይሆን ሙሐመድ ቱጌዘር ከጅኒዎች ጋር ያለውላ ነብስን ማለት ነው። ይሄማ አብዱል ነው አብዱል የሰጠኝ ቴንኪው እንዳትሉት። የቱ ጋር ነበርኩኝ? ኦኬ the holy prophet said ነብዩም እንደዚህ አለ there came to me an inviter on behalf of the jinn and I went along with him and I recited to them the Quran. ከዛ ምን አለ ሙሐመድ ታውቃላችሁ ሌሊት ሙሉ ስንፈልግህ አጣን፣ አጋንንት ወስደው ገሎ ይሆናል ብለን ሹሉቁና ገድል ስንፈልግህ ነበር ይሉታል። ታውቃላችሁ ከጅኒ የሆነ እንግዳ መጣብኝ፣ እናም ጋበዘኝ፣ ከዛ ተከትዬው ሄድኩኝ፣ እናም ቁርአን ቀራውላቸው። ለማን ለአጋንንቶች የሙስሊሞች ነብይ እኮ የዋህ ነው። ክርስቲያንና ይሁዶችን አይወድም እንጂ አጋንንቶችን በጣም ነው የሚወዳቸው። ሌሊት እየተከተለ ገደል ለገደል ለአጋንንቶች